ቤዛ ቆይ ምን ለማድረግ እየሞከርሽ ነው? ለሊ ተረጋጋ። እየመረጡ መጥበስ አዴም ለካ ከለሊ ተምረሽ ነው ዴቭ ላይ የምትንጠለጠዩ። ትምኛለሽ ፍቅር እኔ እንደፈለግሽ መናገር ትቻለሽ። ለሊን ግን አንድ ቃል ስታወራት እንዳልሰማ። ለሊ ለነገሩ ልክ ነሽ። እኔ በመዋላችሁ ይገባታል። ከሱ ልጅ ጋር እንደዚህ አይነት ነገር ባጀምሪ ነው ነው ዴቭ አፈን ዝጋ። እኔን አታውቀኝም እና ነው ስንት ነገር ነግሬ እንዴት እንደዚህ ታስበኛለህ? አሁንም ስለኔ እንደዚህ የምታስብ በጣም ታሳዝናለሽ። ሰላም የጽናት ተከታታዮች እንዴት ናችሁ? በጣም አመሰግናለሁ ስለምታበረታቱኝ ማለት ነው። ማን ነው ሊዱና ናኦል አብረው ይሆኑ ይፋቀሩ ይስማማሉ የምትሉ እንደኔ በእርግጥ እኔ በጣም ነው ያሳዘኑኝ ማለት ነው። ሊዱና ናኦል ማለት ናኦልም እንግዲህ ሁሉም ትተውት ስለሄዱ ደግሞ አመስግኗል ማለት ነው። እግዚአብሔር ይመስገን ፈጣሪ ሆይ ሊዱንና ወንድሟን የሰጠኸኝ ፈጣሪ እግዚአብሔር ይመስገን ብሏል። አዎ በጣም ማመስገንም ይገባዋል። እሷን የመሰለች ልጅ ስለሰጠው የምታስናና ለሰው ያው ፍቅር ተንኮል ታላስተማረቻት በስተቀር ተንኮል የለባትም። የዋህናት ሊዱ እንግዲህ በጣም በናኦል ፍቅር ተጠምዳለች ማለት ነው። ፍቅር ባይዛት እንደዛ ለፖሊሶቹ የውሸት እኔ ነኝ የጠፋሁት ከቤት መቀመጥ ስላስጠላኝ ነው ተነስቼ የሄድኩት ብላ እንደዛ አትልም ነበረ። ነገር ግን አሁንም አዲነው አለኝ ማለት ነው። ናኦል በጣም ታድያለሁ ብሏል። እንደውም እያስታወሳት ነበረ ስለሷ ማለት ነው። እንግዲህ ሁሉም የየራሳቸውን ህይወት ሊኖሩ እየተዘጋጁ ነው። ነገር ግን ክፉ ሰው መቼም ለተጎኑ የሚሆን ማለት አያገኝም። ማለት እንደ ፍቅር ያለ ፍቅር እንግዲህ ከሁሉም እኔ ያየሁትን ለራሴ ካላረግሁ ወይንም ደግሞ አንድን ሰው ተጠላች ያን ሰውዬ ከቤት ካላስወጣው ወይንም ደግሞ ከምድረ ገጽ ካላጠፋው ብላ የምትታገል ሰው ናት። እንግዲህ እንደሷ አይነት ሰዎች አሉ ማለት ነው። ማለት እንግዲህ ድራማውን እያመጡ እንደዚህ ካሳዩን አንድ ሰው የሚፈልገውን ነገር ካላገኘ የማያቆም ማለት የሚታገል መጥፎም ሆነ በደግ ቢታገል ደስ ይለናል። ማለት ደግ ነገር ለማድረግ ወይንም ደግሞ ደግን ነገር ለመቀበል መታገል በጣም ያስደስታል። ነገር ግን ለክፉ ነገር ይሄን ያህል መታገል ደግሞ በጣም ያስቀይማል ማለት ነው። ናኦል እንግዲህ በጣም በሚገርም ሁኔታ ሁለቱ ዳይመንድና ኪንጎ ያው ትንሽ ወጣጣጡትና ከዛም በኋላ ባካችሁ ሊዱ ወደ ቤቷ ተመልሳለች ተውኝ ነው ያላቸው። እንግዲህ እንደዛ ሲሉ እሺ አባቴ ይቅርታ በቃ እኛ ስላላወቅን ነው እሷን ያው አግደሻታል ብለን ነው ምናምን ብለው ደልለው ተመልሰው ወደ ቤታቸው ሄዱ ማለት ነው። እና ደግሞ ኪንጎ በጣም ናፍቀኛለች አይደል እሷን ሄጄ ማየት አለብኝ እያለ እየነገረው ዳይመንድ ደግሞ ፍቅር ናፍቃኛለች አለ። እሷ ምኗ ነው የሚናፍቅ ሰይጣንነቷ ወይስ ደግሞ አጭርነቷ እያለ እያሾፈው እየሳቀበት ነበረ። እንኳን እኔ አንተ ማዴን ናፍቅ ያለው ያለ እሷን ካላየው ማደር አልችልም እያልካል ነበር እንዴ? በላት ቀልድ እኔም አልቀልድ ሄደን ቤታቸው በሊዱ ምክንያት አሳበን ሁለቱንም አይተናቸው መንጣት አለብን ብለው ተነስተው ወደ ቤታቸው ሲሄዱ ነገር ግን በመንገድ ሊዱን ያገኟታል። ተወንድሟ ጋር ወክ እያደረገች ነገር ግን እሷ ወደ ናኦል ጋር ነበረ የምትሄደው። ግን ያው ወንድሟ ለብቻሽ አልተውሽም ስላላት ዝም ብለው ወጡ። ተመልሰው ገቡ። ከዛን በኋላ ደግሞ ያቺ የአቶ የባርኮት ፍቅረኛ ደግሞ እሷ ናኦልን ያው ተንኮል ትፈልጋለህ፣ ናኦልን እፈልጋለሁ፣ ወደን ነው ስልኩ የት ነው ቤቱ የት ነው እያለች ስለምታስቸግራት እጇን ጠምዘዛ ይዛ የግድ ቁጥሩን ተቀበለቻት። ነገር ግን እሷ እንድታገኘው አትፈልግም ነበረ። ተናኦል ደግሞ ምን አለሽ አንቺ ምን ፈልገሽ ነው ከሱ እያለቻት ነበረ።
ፍቅር እንግዲህ በጣም ቀንታለች በሁሉም ማለት ነው። በሁሉም ነው የቀናቸው። ሊሊ ደግሞ ያው ይቺ አቶ ቤዛ ከሁሉም ጋር በቃ ለማፋታት ለማጣላት በቃ ለማተርመስመስ ነው በቃ እሷ የተፈቀደላት። ስለዚህ ቤቴ ሊወረስ ነው እያለች የውሸት ማለት ነው ተባርኮት ብዙ ብር ተበድራለች። አሁን ደግሞ ከኤላ እየሰራች ትከፍያለሽ እያላት ነበረ። እኔ ግማሹን እከፍልሻለሁ፣ ግማሹን ደግሞ ከበድረሽም ቢሆን ከፍለሽ ቤትሽን ማዳን አለብሽ፣ ማንም አይወስደውም፣ በቃ እኔ እከፍላለሁ፣ ጓደኝነት ለመቼ ነው ብሎ እያቀፋት እያለ እያጽናናት እያለ ሊሊ ትመጣለች። አንቺ ቤዛ ምን እያረግሽ ነው ስትላት እኔ እኮ እያጽናናኋን ነው ብሎ ሲላት እብድ ትላለች። አንቺ በቃ በፍቅረኛሽ አትተማመኒም ማለት ነው ብላ መለሰችላት። ጥላት ሄደች ማለት ነው። ሊዱ እንግዲህ ኤላን አትፈልገውም እንደ በፊቱ። ለምን ኤላ ተጎኔ አልሆንክም? ለምን እሱ ቤት ሄዳለሁ እሱን ማየት አለብኝ የምትለውን ነገር በሙሉ አቁማለች ማለት ነው። ይሄ የሆነበት ምክንያት ደግሞ ይኸው ናኦልን ስለምትወደውና ስለምታፈቅረው ነው። እኔ አንድ ላይ ቢሆኑ ቢፋቀሩ በጣም ደስ ይለኛል ማለት ነው። በጣም ደስ የሚለው ነገር አደይ እንግዲህ በጥፊ መተዋለች ማለት ነው። እሱ ምንም የሆነ በቃ ብቻ ለመግለጽ ይከብደኛል። የፍቅር አይመስለኝም ብቻ ዴቭ አደይን የሚያፈቅራት ፍቅር አይመስለኝም። የሆነ ብቻ ቃላት ያጠኛል ለመግለጽ ማለት ነው። አንዴ ላላል፣ አንዴ ይጠብቃል፣ አንዴ ላላል ይጠብቃል። የሆነ በቃ ብቻ ለመግለጽ ይከብዳል ማለት ነው። ልክ እንደ ሊሊና እንደ ኤላ አይደሉም ማለት የሷ ያው ቅር ይላታል። ብዙም አትወደውም አታፈቅረውም ማለት ፍቅር ስለምታፈቅረው እሷ ለዛ ነው የተወጁ ማለት ነው። ፍቅር ደግሞ ስሩ ለምንድን ነው የምትጠጊው? ለምንድን ነው እንደዚህ የምትሆኘው? የኔ አይደለም ወይ? አትጠጊ፣ አትቅረቢው አላልኩሽም ወይ? አታናግሪው አላልኩሽም ወይ? በቃ ሁልጊዜ ስለምትጨቀጭቃት ፍቅር ሊይዛት አይችልም። አደይ ከዴቭ ማለት ነው። ዴቭ አርፎ ፍቅርን ቢያፈቅራት ፍቅርም ራሱ ጥሩ ሰው ትሆን ነበረ ማለት ያው ለአደይም ሆነ ለሚመጡትም ሰዎች ደግ ትሆን ነበረ። ነገር ግን እሱ ደግሞ እኔ አንቺን አልፈልግሽም፣ አላፈቅርሽም፣ ልቤ ውስጥ ቦታ የለሽም፣ ምንም የለሽም፣ አንቺ እልህና ሰይጣን ነው የተጫነች፣ ስለዚህ አንቺን ላፈቅርሽ አልችልም ነው የሚላት። እንግዲህ እሷም የፈለገው ይመጣል፣ ግዴታም ወደድክም ጠላህም ታፈቅረኛለህ እያለችው ነው። እንግዲህ ኤላ አዲስ ፍቅር አዲስ ቤት አዲስ እቃ ገዝቷል። እንግዲህ ሊሊን ሰብራይዝ አርጓታል። በጣም ደስ ይላል። እንደዚህ ከሆነ በጣም አሪፍ ነው። እንግዲህ ኤላ ከሚሄድበት ቀርቷል፣ አባቱ አስቀርቶታል ማለት ነው። እዛ ሄዶ አባቱ ሊድረው ነበረ፣ ነገር ግን አሁን አይሄድም ማለት ነው። ሊሊ በጣም ደስተኛ ነኝ በዚህ። እንግዲህ ጦርነቱ ተጀምሯል ማለት ነው። ከባድ ጦርነት ተጀምሯል። ዴቭም እንግዲህ ዳይመንድን በቦክስ በጭንቅላቱ መቶታል ማለት ነው። ይህ ሁሉ ቅናት ነው። ነገር ግን አሁን እያስቀኑን ያሉት በጣም ደስ የሚሉ ሊሊና